አርዕስተ ዜና ትግራይን ለማስገንጠል የሚደረግ ትግል ውጤት እንደማያመጣ ተገለጸ። ያለ ኢትዮጵያ ትግራይ ተገንጥላ በምንም አይነት የምትሆንበት ችግሮችንም አደረሰውብናል። አሁንም እየደረሱ ነው። እዛ የሚነሳው ከዚህ የሚነሳው እያጋጨን እያጠራን እየተነጋገርን መጨረሻ ውሳኔ ላይ ለመድረስ በጥሩ ተስፋ በጥሩ ስምምነት ለመግባባት እየሄድን ያለን ሀገራዊ የምክክር ሂደቱ ወደ ዋናው የ500ዎቹ ጉባኤ ሊሸጋገር ነው። አልፎ አልፎ አመካካሪዎችም ሆኑ ሌሎች እኔንም ጨምሮ አንዳንድ ጊዜ ማጋደል ከታየ አንዳንድ አይፈረድብንም። ከውጭ በኮንጎ የተከሰተው የኢቦላ ወረርሽኝ ከቁጥጥር ውጪ ሆነ። በዚህ ጉዳይ ላይ ዲፕሎማሲያዊ ቋንቋ መጠቀም አልፈልግም። ሁኔታውን ለመቀየር ከስራ አስኪያጁ ጋር በቀን እንመክራለን። ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ፣ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ሀገራዊ የምክክር ሂደቱ ወደ ዋናው የ500ዎች ጉባኤ ለመሸጋገር የመጨረሻ ምዕራፍ ላይ መድረሱን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ገለጹ። በስብሰባው ላይ አልፎ የታዩ ችግሮች በስነ ምግባር ደንብ መመሪያዎች መሰረት አስፈላጊውን ማስተካከያ እንደሚደረግባቸው ተናግረዋል። ከነዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የምክክር ሂደቱ የደረሰበትን ደረጃ አስመልክተው በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በሀገራዊ የምክክር ሂደት በ16ቱ ንዑሳን ቡድኖች የተካሄዱ ምክክሮችና የውሳኔ ሀሳቦች ማጠቃለያ ስራዎች ተጠናቆ ወደ 500ዎቹ ዋና ጉባኤ ለመሸጋገር የመጨረሻ ምዕራፍ ላይ መድረሱን አስታውቀዋል። እነኛ 16ቱም ተፈራርመው ከጨረሱ በኋላ ምን ማለት ነው? ወደ የ500 ወደ የአንዳንድ አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። በአመካካሪዎችም ሆነ በቃለ ጉባኤ ያዦች በኩል የራሳቸውን ወይም የሌላ አካልን አቋም የመጫን ፍላጎት ከተንጸባረቀ አስፈላጊው የእርማት እርምጃ እንደሚወሰድ ጠቁመዋል። አልፎ አመካካሪዎችም ሆኑ ሌሎች እኔንም ጨምሮ አንዳንድ ጊዜ ማጋደል ከታየ አንዳንድ አይፈረድብንም። ነገር ግን በተቻለ መጠን በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ሆኖም ግን አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜውና በወቅቱ እርምት እንዲደረግባቸው እናደርጋለን። የእነሱን ሀሳብ እዚያ ውስጥ ጨምረው ወይም ሌሎች አምጥተው የሰጧቸውን ሀሳቦች ጨምረው ያቀርባሉ
የሚል እምነት የለኝም። ነገር ግን እኛ ስህተቶችን ከስር እየተከታተል የምናረም ነው የሚሆነው። በተጨማሪም በስብሰባው ላይ አልፎ አልፎ የታዩ ችግሮችን በስነ ምግባር ደንቡ መመሪያዎች መሰረት ማስተካከያ እንደሚደረግና የሁሉም ተሳታፊዎች ክብርና ሀሳብ እኩል ተጠብቆ እንደሚቀጥል ተናግረዋል። አንዳንድ የስነ ምግባር ጥሰቶችን አስተውለናል። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይሄ በጭራሽ ትክክል አይደለም። 15ቱ ስነ ምግባር መርሆቻችን ውስጥ አንዱ ሀሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበትም። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለ። ይሄ ወደፊት በጭራሽ ሊታረም ይገባዋል የሚል ነው። በስምንቱም ዋና ዋና ሀገራዊ አጀንዳዎች ላይ ውጤታማና ሀገራዊ መግባባትን የሚፈጥር ምክክር ይካሄዳል ተብሎ እንደሚጠበቅ የተናገሩት ኮሚሽነሩ ተሳታፊዎች ሀገራዊ ኃላፊነታቸውን ተገንዝበው ለስኬታማነት የሚያደርጉትን ጥረት አጠናክረው እንዲቀጥሉ ጥሪ አቅርበዋል። ትግራይን ለማስገንጠል የሚደረግ ትግል ውጤት እንደማያመጣ በክልሉ የሚንቀሳቀሱ ታጣቂ ቡድኖች ሊያውቁ ይገባል ሲሉ የምክክር ጉባኤ ተሳታፊዎች ገለጹ። በሌላ በኩል ከደረሱብን ጉዳቶች ይልቅ መፍትሄዎች ላይ ማተኮር ይገባናል ሲሉ የምክክር ጉባኤ ተሳታፊዎች አሳስበዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ያለ ኢትዮጵያ ትግራይ አትሆንም። ተገንጥላ በምንም አይነት የምትሆንበት ችግሮችንም አደረሰውብናል። አሁንም እየደረሱ ነው። እነዚህን ግን በቃ ብለን መፍትሄዎቹ ላይ ነው በቃ ማለት የምንጀምረው ከሆነ ከዚህ ምክክር ቁጭ ብለን መነጋገር ሲል ነው። ከዚህ የሚነሳው እያጋጨን እያጠራን እየተነጋገርን መጨረሻ ውሳኔ ላይ ለመድረስ በጥሩ ተስፋ በጥሩ ስምምነት ለመግባባት እየሄድን ነው ያለን። የሀገራዊ ምክክር ጉባኤ በተለያዩ አካባቢዎች የሚነሱ የማህበረሰብ ጥያቄዎችን መፍትሄ ለማበጀትና ምላሽ እንዲያገኙ ለማስቻል እየመከረ ይገኛል። በትግራይ ክልል እየተባባሰ የመጣው ውጥረት እንዲረግብ የምክክር ጉባኤው እየተጫወተ ያለው ሚና ምንድነው ስንል የሰብአዊ መብት ተሟጋቹን አምባሳደር ሙዝ ገብረሕይወትን ጠይቀናል። አምባሳደሩ በሰጡት ምላሽ ትግራይን ለማስገንጠል የሚደረግ ትግል ውጤት እንደማያመጣ በክልሉ የሚንቀሳቀሱ ቡድኖች ሊረዱ ይገባል ብለዋል። ያለ ኢትዮጵያ ትግራይ አትሆንም። ተገንጥላ በምንም አይነት የምትሆንበት ነገር የእነዚህ ሽፍቶች ሴራ ነበረ። አሁን ግን አዲስ ትውልድ የተማረ ትውልድ ተፈጥሯል። ትግራይን የኢትዮጵያ አካል መሆኗን የሚያምን ወደ አዲስ አበባ መጥተዋል እና አቶ ጌታቸው ረዳ እኮ ከነሱ ጋር ሸዋሮቢት ደርሰው የነበሩ ናቸው። አሁን ግን እዚህ መጥተው ሌቦች መሆናቸው እየገለጹ ነው ያሉ ሌሎችም። ስለዚህ ይሄንን ጉዳይ ባጭሩ ይቀጫሉ። በአጭር ጊዜ እነዚህ ሰዎች ያስታርቁን ሰዎች አሉ። እነ አሜሪካ እና አውሮፓ ህብረት፣ እነ አፍሪካ ህብረት፣ እነ ኢጋድ እና ምናምን የመሳሰሉ እነዚህ ሰዎች አሁን እርምጃ ሊወስድባቸው በእኛ ብቻ አይደለም እርምጃ በእነሱ እርምጃ ይወስዳሉ እነዚህ አካላት። ምክንያቱም ከ10 ቀን እስከ 1 ወር ትጥቅ እንፈታለን ብለው ፈርመዋል። እዛ የነበረው ህገወጥ የሆነ ምርጫ ያካሄድነው ምርጫ እንሰርዛለን ብለው ፈርመዋል እነሱ። ይሄ እስከ መሆኑ መጠን እነዚህ እድሜ የላቸውም። እድሜያቸው አልቋል። አሁን የቀረው መላሳቸው ነው እንጂ ምንም ነገር የለም። ስለዚህ ለዚህ ምክክር ደግሞ እንቅፋት አይሆኑም። ምክንያቱም ስለዚህ ኢትዮጵያ ትመክራለች፣ ሰላም ይመጣል። እየመከርን ያለነው በጥሩ ደረጃ ደርሰናል። አሁን በሌላ በኩል በተለያዩ አካባቢዎች የሚፈጠሩና እየተፈጠሩ ያሉ ግጭቶችን ለማስቆም የሀገራዊ ምክክሩ አዋጭነት እንዴት ይታያል ሲል ኢሳት የጉባኤውን ተሳታፊዎች ጠይቋል። የመፍትሄ አቅጣጫዎችን በሚመለከት ተሳታፊዎቹ ተከታዩም ብለዋል። በሰሜኑም ክፍል የዛሬ 2 ወር አካባቢ የመሄዱ እድል ነበረኝና መቀሌ ከተማ ነበርኩኝ። ነባራዊ ሁኔታውን በደንብ የማየቱ አማራ ክልልም የዛሬ ወር አካባቢ አማራ ክልል ነበርኩኝ። በተለያዩ እንደ ኦሮሚያም አዳማ ከተማ እንደዚህ በተለያዩ ክልሎች ነበርኩኝ። በነገራችን ላይ ማህበረሰቡ ወይ ደግሞ ነዋሪው ህብረተሰብ ሰላም ይፈልጋል። ችግሮችንም አደረሰውብናል። አሁንም እየደረሱ ነው። እነዚህን ግን በቃ ብለን መፍትሄዎቹ ላይ ነው በቃ ማለት የምንጀምረው ከሆነ ከዚህ ምክክር ቁጭ ብለን መነጋገር ሲል ነው። ቁጭ ብሎ መነጋገር መቻል ትልቅ ነው። ትልቅ የመፍትሄው አካል ነው ብዬ አስባለሁ። ምንም ወደ ትጥቅ ትግል የሚያስገባ ሀሳብ አይኖርም። ለምን እነሱ የሚጠይቁት ጥያቄዎች እዚሁ ምክክር ኮሚሽን ውስጥ ነው ያለው ጥያቄያቸው ማለት ነው። የሁሉም የማንም ቢሆን ከዚህ ጥያቄ አልፍም።
መልሱን ጠብቆ ከዚህ ምክክር ጉባኤ በኋላ እዚህ የመጣው ተመካካሪ የደረሰበትን ሀሳብ ከተስማሙ ወደዚህ ወደ ወንበር ዙሪያው መጥቶ ከመንግስት ጋርም መታረቅ የሚችሉና ሀሳባቸውን መግለጽ የሚችሉበት ደረጃ ይደርሳል ብለን ነው የምናስበው። የግጭት ጉዳዮችንም እየፈተን ወደዚህ ደርሰናል። አሁን ደግሞ የተሻለ ደግሞ በዚህኛው በምክክር ጉባኤ ላይ በህግ ማዕቀፍ እንዲቀመጥ ደግሞ እየጠየቅን ያለ ነው። ለምን የሀገራዊ ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። ለሀገራችን ፍትህ የሆነ ስርዓት እሱ አንዱ የኢትዮጵያ ባህላችን የተቀመጠ ስለሆነ ይሄ እንደ በህግ ማዕቀፍ ተቀምጦ ቀጣይነት እንዲኖረው እየጠየቅን ያለ ነው። እነኚህን ልቅም አድርጎ የህብረተሰብን ሙሉ ተሳትፎ ከአካል ጉዳተኞች፣ ከሴቶች፣ ከወጣቶች፣ ከወንዶች፣ ከአረጋውያን በሙሉ እያንዳንዱ ብሶቱንና ችግሩን ለመንግስት ነገ የተነገረ ያለ ስራው ይጠቅማል የሚላቸው ነገሮችን ሁሉ የተሰበሰቡ አጀንዳዎች በመሆናቸው ከዛ የሚነሳው ከዚህ የሚነሳው እያጋጨን እያጠራን እየተነጋገርን መጨረሻ ውሳኔ ላይ ለመድረስ በጥሩ ተስፋ በጥሩ ስምምነት ለመግባባት እየሄድን ነው ያለን። የኢትዮጵያ ሀገራዊ ምክክር ጉባኤ ከ2 ሳምንታት በላይ በሀገሪቱ መሰረታዊ ጉዳዮች ላይ እየመከረ ነው። መምህርና ፖለቲከኛ አበበ አካሉ ከታሰሩ በኋላ እስካሁን ባለው ጊዜ ጠበቃ ማነጋገር እንዳልቻሉ ተገለጸ። የፖለቲከኛው የቅርብ ቤተሰብ ለኢሳት እንዳስታወቁት ሐምሌ 28 ቀን 2018 ዓ.ም ፖሊስ በሌሉበት ቤታቸውን እንደፈተሸና አንዳንድ ቁሳቁሶችን በመረጃ ሰበብ መውሰዱን ተናግረዋል። መሳይ ገዛኸኝ ተጨማሪ አላት። በወቅታዊ ጉዳዮች ላይ ሰፋ ያለ ትንታኔ በመስጠትና በፓርቲ ፖለቲካና በመምህርነት የሚታወቁት አበበ አካሉ በትላንትናው ዕለት መታሰራቸው ታውቋል። ሐምሌ 27 ቀን 2018 የታሰሩት ፖለቲከኛው ሜክሲኮ ኬኬር ህንጻ ስር በሚገኘው የፌዴራል ፖሊስ ምርመራ ቢሮ እንደሚገኙ የቅርብ ቤተሰባቸው ለኢሳት ገልጸዋል። አቶ አበበ አካሉ በምን ምክንያት እንደታሰሩ አላወቅንም ሲሉ የገለጹት የቤተሰብ አባሏ በተሰጣቸው 1 ደቂቃ ለማረጋገጥ የሞከሩት የጤናቸውን ሁኔታ እንደነበርና ፖሊስም ጉዳዩን በግልጽ ማስረዳት እንዳልቻለ አስታውቀዋል። እስካሁን በጤናቸውና በአካላቸው ላይ የደረሰ ጉዳት የለም ያሉት የቤተሰብ አባሏ የሰው ልጅ በህግ ቁጥጥር ውስጥ ከዋለ በኋላ ሊከበርለት የሚገባው ጠበቃ የማቆም መብትን ግን ለፖለቲከኛው መነፈጉን ገልጸዋል። ምንም እስካሁን የምናውቀው ነገር የለም። ምንም አላለንም። ማንንም ልናናግርም አልቻልንም። ማን ይመርምረው ማለት ከዘመድ ከቤተሰብ ውጪ ሄዶ መጠየቅ አይቻልም። ከዛ ደግሞ እሱንም ለማናገርም ነጻነትም አልነበረንም። ትላንት ነው ያገኘነው እኛም እና ከ1 ደቂቃም በላይም ብዙም አላወራንም። በቃ ፐርሰናል ነገር አወራ ነው። ከዛ ሌላም ነገር ልንነጋገር አልቻልንም። እሱም የሚያውቅ አልመሰለኝም። እኛም አናውቅም። ዛሬ አዲስ ነገር ከሰማን። የጠበቃ መብቱ አልተጠበቀለትም? አዎ ጠበቃዎች አሉ። ጓደኞቹም እንትን እያሉለት ነው። እየመለሱ ነበር አሉ። እንዴት ሆነ ብዬ ቼክ ሳደርግ እየመለሱብን ነው አይቻልም እያሉ አሉ። ምናልባት ለፍርድ ሲቀርብ ያኔ። በመምህርና ፖለቲከኛ አበበ አካሉ የመኖሪያ ቤት ፍተሻ ተካሂዶ እንደነበር የጠቆሙት የቅርብ ቤተሰቧ በፍተሻው ወቅት ከቤተሰብ አባል ማንም በቦታው እንዳልነበር አክለው አስታውቀዋል። በዚህም ሳቢያ ከፖለቲከኛ መኖሪያ ቤት ተወሰዱ ስለተባሉ ቁሶች የሰሙት በስፍራው ከነበሩ የአይን ምስክሮች መሆኑን አስረድተዋል። ቤት መጥተው ፈትሸው ሄደዋል ፖሊሶች። ትላንት እኔ አልነበርኩኝም። ከዛ ሜክሲኮ እየጠበኩት ነበረ እንዲመለስ። ጎረቤቶች ሲነግሩን አንዳንድ እቃዎች ይዘው ሄደዋል አሉ። ስለዚህ ሰው በሌለበት ነው ገብተው የፈተሹት? እኛ አልነበርንም። ቁልፍ የት እንዳለ ነገር ናቸው። ጎረቤት ያው ከጎረቤት ፊርማ ይሰበስባሉ። ሰብስበው ምናምን ነገር እቃዎች ወሰዱ፣ ፈተሹ፣ ተመልሰው ይዘው ሄዱ። ፖሊሶቹ ፍተሻውን ካካሄዱ በኋላ ለቤተሰብ አባላት ምንም ያሳወቁት አዲስ ነገር እንደሌለና ምናልባት ፍርድ ቤት ከቀረበ ጉዳዩን ዛሬ የምናውቅ ይሆናል ሲሉ ተስፋቸውን ገልጸዋል። በተመሳሳይ ሁኔታ በያዝነው ሳምንት የህግ ባለሙያና ፖለቲከኛ አበራ ንጉስ እንዲሁም ፖለቲከኛ ይሳቅ ወልዳይ በሰዓታት ልዩነት በፖሊስ ተወስደው መታሰራቸው ተሰምቷል። ሐምሌ 27 ቀን 2018 ዓ.ም ጠዋት ጠበቃ አበራ ንጉስ ለጥያቄ ትፈለጋለህ በሚል ከቤታቸው የተወሰዱ ሲሆን በተመሳሳይ ከሰዓት በኋላ የኢሃፓ የህዝብ ግንኙነት ኃላፊ ይሳቅ ወልዳይ በፖሊስ ቁጥጥር ስር መዋላቸውን ኢሃፓ ማረጋገጥ እንደቻለ ገልጿል። ፓርቲው መረጃውን እስካወጣበት ጊዜ ድረስ ሁለቱም ጓዶች በምን ምክንያት ለእስር እንደተዳረጉ እንዲሁም ጓድ ይሳቅ ወዴት እንደተወሰደ ፓርቲያችን ለማወቅ አልቻለም ብሏል። እስካሁን ባለው ሂደት ፓርቲው በጉዳዩ ላይ አዲስ መረጃ እንዳላወጣ ኢሳት ለማወቅ ችሏል።
ኢሳት በጉዳዩ ላይ የፌዴራል ፖሊስን ለማነጋገር ጥረት ያደረገ ሲሆን እስካሁን ባለው ምላሽ ማግኘት አልተቻለም። ምላሽ ባገኘንበት ወቅት በጉዳዩ ላይ እንደምንመለስ ከወዲሁ ለማሳወቅ እንወዳለን። አሜሪካ ከኢትዮጵያ በሚቃረን መልኩ ከኤርትራ ጋር ምስጢራዊ ግንኙነት እያደረገች ነው መባሉን አስተባበለች። አሜሪካ አንድን የአፍሪካ ቀንድ ሀገር በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ምስጢራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማስድ ብሎስ አስተባብለዋል። ደረጀ ልማ ተጨማሪ ያለው የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጣናው አገር ላይ እንደማታሴር ገልጸዋል። አማካሪው እንዳሉት አሜሪካ ከአንድ የቀጣናው አገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው ብለዋል። ማሳድ ቡሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጣናው አገር የተባለው ማን እንደሆነ በስም አልጠቀሱም። የዲፕሎማሲያዊ ግንኙነታችን ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብለዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብፅ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉን እንደሚቀጥል የጠቀሱት ቡሎስ የአገራቸው ዋነኛ ትኩረት የቀጣናው ዘላቂ ሰላም መሆኑን አመልክተዋል። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንታት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብፅ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው ማሳወቃቸው አይዘነጋም። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጣና አገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይም ምስጢራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ግምት አለ። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከአገራቱ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶት ተዘግቧል ሲሉም ተቃውመውታል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸውን በወቅቱ ገልጸው ነበር። ይሁን እንጂ የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ማሳድ ቡሎስ ከሚኒስትሮቹ ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመለክቱ ዘገባዎች ተሰምተዋል። እንዲያም ሆኖ የፕሬዝዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ በሰጡት ምላሽ ዘገባዎቹን ሐሰተኛና አሳሳች በማለት የአሜሪካን ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋል ሲሉም ወቅሰዋል። ዘገባዎቹ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህም ትክክል ያልሆነና አላስፈላጊ ማጋጋል ነው በማለት ከሰዋል። የአሜሪካ መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪው ጨምረውም አገራቸው ከኢትዮጵያና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጣና ከሚገኙ ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ አረጋግጠዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ መግለጹ ይታወቃል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው። በሀገሪቱ የመሬት አስተዳደርና በርካታ ተቋማት ሙስና መንሰራፋቱን በዳሰሳ ጥናት ማረጋገጡን ጸረ ሙስና ኮሚሽን አስታወቀ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሙስናን አስመልክቶ ያለውን ግንዛቤ የተመለከተ የዳሰሳ ጥናት በማካሄድ
በመሬት በነዳጅና በሌሎች በርካታ ተቋማት ውስጥ ሙስና አሳሳቢ ደረጃ ላይ መድረሱን ገልጿል። የመሬት አስተዳደርና የይዞታ ምዝገባ፣ የገቢዎችና ታክስ ጽሕፈት ቤት፣ የኮንስትራክሽን ፈቃድ ቁጥጥር፣ የንግድና ትራንስፖርት ቢሮዎች፣ የወረዳና የቀበሌ አስተዳደሮች በከፍተኛ ደረጃ ለሙስና የተጋለጡ ስለመሆናቸው በጥናቱ ተለይቷል ብሏል። ኮሚሽኑ ከአዲሱ ጥናት በተወሰደ ናሙና ከ60 በላይ የሚሆኑት ኢትዮጵያውያን ሙስና በማህበራዊ በኢኮኖሚና በፖለቲካ እንቅስቃሴ ላይ ከፍተኛ እንቅፋትና ችግር የፈጠረ አሳሳቢ ችግር መሆኑን እንደሚያምኑ ገልጸዋል። በአቋራጭ የመበልጸግ ፍላጎት፣ የስነ ምግባር ጉድለት፣ ውስብስብና ግልጽ ያልሆነ አገልግሎት አሰጣጥ ሂደቶችና የህግ ማስከበር ድክመቶች ለሙስና መስፋፋት ዋና ዋናዎቹ ምክንያቶች እንደሆኑ የኮሚሽኑ የጥናት ሪፖርት ያመለክታል። በጥናቱ ጉቦ ለመስጠት የሚገደዱ ሰዎች ጉቦ ለመስጠት የሚገደዱበት ምክንያት የሚፈልጉትን አገልግሎቶች ለማግኘት ሌላ አማራጭ በማጣታቸው እንደሆነ ተገልጿል። አሁንም የሙስና ወንጀል ህግ ማስከበር አሰራር ግልጽ፣ ተጠያቂነት ያለው ተገቢና ውጤታማ እንዲሆን ቁልፍ የህግ ማሻሻያ ማድረግ ያስፈልጋል ተብሏል። ዘገባው የሪፖርተር ጋዜጣ ነው። ክቡራን ተመልካቾቻችን ከኢሳት ነጻ አያያዝ ሚዲያ ዘገባዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሰላማዊት ሙሉጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ የዓመቱ ከፍተኛ ግብር ከፋዮች መሆናቸው ተገለጸ። የገቢዎች ሚኒስቴር የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ከተሰበሰበው ጠቅላላ ገቢ ውስጥ 25.6 በመቶ የሸፈኑት ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ መሆናቸውን ገልጿል። በዓመቱ ከተሰበሰበው ገቢ ውስጥ ኢትዮ ቴሌኮም 12.6 በመቶ በመክፈል የመጀመሪያውን ደረጃ ሲይዝ፣ የኢትዮጵያ ንግድ ባንክ 7.06 እንዲሁም የኢትዮጵያ አየር መንገድ 5.91 በመቶ በማስገባት ተከታዩን ደረጃ ይዘዋል። እንደ ሚኒስቴሩ መረጃ 31 የመንግስት ልማት ድርጅቶች የጠቅላላውን ገቢ 42 በመቶ በማበርከት ከፍተኛውን ድርሻ ይዘዋል። በተጨማሪም የውጭ ቀጥታ ኢንቨስትመንት ኩባንያዎች 20 በመቶ፣ የባንክና ኢንሹራንስ ተቋማት 12 በመቶ አስገኝተዋል። ጽሕፈት ቤቱ በተጠናቀቀው የበጀት ዓመት በታክስ ኦዲትና በዕዳ አሰባሰብ በኩል አበረታች ውጤት ማስመዝገቡን የጠቆመ ሲሆን በላቀ አፈጻጸም በ2019 በጀት ዓመት 816.7 ቢሊዮን ብር ገቢ ለመሰብሰብ ማቀዱ ተገልጿል። ዘገባው የኢትዮጵያ ቢዝነስ ሪቪው ነው። ለአፍሪካ ነጻ የንግድ ቀጠና አስተማማኝ የልኬት ስርዓት መገንባት አስፈላጊ መሆኑ ተገለጸ። ለአፍሪካ ነጻ የንግድ ቀጠና ስኬት አስተማማኝ የልኬትና የካሊብሬሽን ስርዓት መገንባት አስፈላጊ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው በአዲስ አበባ እየተካሄደ በሚገኘው 19ኛው የአፍሪካ ስነ ልክ ድርጅት ስነ ልክ ለዲጂታል ሽግግር ተአማኒ ልኬቶች ለአፍሪካ የወደፊት እጣ ፋንታ በሚል መሪ ሀሳብ እየተካሄደ ባለው ጠቅላላ ጉባኤ ላይ ነው። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በጉባኤው ላይ እንደገለጹት በአንድ የአፍሪካ ሀገር የተመረቱ ምርቶች ተደራራቢ የጥራትና የልኬት ፍተሻዎችን አልፈው ወደ ሌላ ሀገር በነፃነት እንዲዘዋወሩ የተቀናጀ የልኬት ስታንዳርድ መዘርጋት ይገባል። አህጉራዊ የንግድ ትስስር ውጤታማ ሊሆን የሚችለው ሀገራት ወጥና ዓለም አቀፍ ተቀባይነት ያለው የልኬት ቁጥጥር ስርዓት ሲኖራቸው ብቻ መሆኑን አስረድተዋል። የሜትሮሎጂ ስርዓትን ማዘመንና ዲጂታላይዝ ማድረግ አፍሪካ ለሰው ሰራሽ አስተውሎትና ለላቀ ማኑፋክቸሪንግ ቴክኖሎጂዎች ዝግጁ እንድትሆን ያደርጋል ተብሏል። ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ ተቋማዊ አቅምን ለማሳደግ የውጭ ኢንቨስትመንት ለመሳብና ጥራት ያላቸውን ምርቶች ለውጭ ገበያ ለማቅረብ እየሰራች መሆኑ ተገልጿል። ሀገራቱ ከቀጠናዊና ዓለም አቀፋዊ አጋሮች ጋር በመሰባሰብ የሜትሮሎጂ ስታንዳርዶችን ለማጠናከርና የአፍሪካን የኢኮኖሚ ትስስር እውን ለማድረግ ሙሉ ቁርጠኝነቷን አረጋግጣለች። መረጃው የተቋሙ ነው።
ከቡና የሚገኘው የውጭ ምንዛሪ በከፍተኛ ሁኔታ መጨመሩ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የአረንጓዴ አሻራ መርሃ ግብር ከተጀመረ ጊዜ አንስቶ የቡና ምርት በመጠንና በጥራት መጨመሩን ገልጸዋል። እንዲሁም ከቡና የሚገኘው የውጭ ምንዛሪ በከፍተኛ ሁኔታ መጨመሩን አመልክተዋል። ከ5 ዓመት በፊት ዓመታዊ የቡና ምርት 550,000 ሜትሪክ ቶን ብቻ ነበር። ይህ ቁጥር በ2018 ዓመተ ምህረት በ3 እጥፍ አድጎ 1.5 ሚሊዮን ሜትሪክ ቶን ማምረት ተችሏል። በ2018 ዓመተ ምህረት ብቻ ቡናን ወደ ውጭ በመላክ ከ3.1 ቢሊዮን ዶላር በላይ ገቢ ተገኝቷል። በአረንጓዴ አሻራ መርሃ ግብር እስካሁን ከተተከሉት ችግኞች ውስጥ 16 በመቶ የሚሆነውን የቡና ተክል ይሸፍናል። በአረንጓዴ አሻራ የተተከሉት የቡና ችግኞች ሙሉ ለሙሉ ምርት መስጠት ሲጀምሩ ኢትዮጵያ አሁን በዓለም ቡና አምራችነት ካለችበት 5ኛ ደረጃ ወደ 3ኛ ደረጃ ከፍ እንድትል ያስችላታል። በአረንጓዴ አሻራ መርሃ ግብር ቡና እንደ ስትራቴጂካዊ የኢኮኖሚ ተክል ተወስዶ በመስራት በአጭር ጊዜ የምርት መጠንና ጥራትን በመጨመር የውጭ ምንዛሪ ገቢን ለማሳደግ ያለመ ትልቅ ብሔራዊ ፕሮግራም ይሆናል። ዘገባው የኤፍኤምሲ ነው። በሐረሪ ክልል የገበያ ክትትልና ቁጥጥር ስራ ተጠናክሮ እየተሰራ መሆኑ ተገለጸ። የሐረሪ ክልል ንግድ ልማት ኤጀንሲ የገበያ የክትትልና ቁጥጥር ስራዎች በማጠናከር እንዲሁም የግብርናና ኢንዱስትሪ ምርቶች አቅርቦት እንዲሻሻል በማድረግ የኑሮ ጫናን ለማቃለል በትኩረት እንደሚሰራ አስታውቋል። የሐረሪ ክልል ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ በበጀት ዓመቱ በሚከናወኑ ዋና ዋና ተግባራት ላይ በሰጡት መግለጫ በተያዘው በጀት ዓመት በክልሉ የኑሮ ጫናን ለማቃለል የሚያስችሉ ስራዎች በተጠናከረ መልኩ ይከናወናሉ ብለዋል። የገበያ የክትትልና ቁጥጥር ስራዎች በማጠናከር የግብርናና ኢንዱስትሪ ምርቶች አቅርቦት እንዲሻሻል የማድረግ ስራዎች የላቀ ትኩረት ይሰጣል ብለዋል። ሸማቹን ማህበረሰብ ላላስፈላጊ ወጪና ለእንግልት የሚዳርጉ ሰው ሰራሽ የዋጋ ጭማሪ የሚያደርጉ ነጋዴዎች ተጠያቂ እንዲሆኑ የማድረግ ስራ ይሰራል ነው ያሉት። የቅዳሜና እሁድ ገበያን በማጠናከር የአትክልትና ፍራፍሬ ምርቶችና የኢንዱስትሪ ውጤቶችን በቀጥታ ለሸማች በማቅረብ የኑሮ ጫናን ለማቃለል እንደሚሰራ ተናግረዋል። መረጃው የኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥሏል። በቀጣይነት ወደ ውጭ ዘገባዎች እናመራለን። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል በኮንጎ ዴሞክራሲያዊ ሪፐብሊክ የተከሰተው የኢቦላ ወረርሽኝ ከቁጥጥር ውጭ የሆነ መምጣቱን አስታወቀ። በወረርሽኙ ባለፉት 14 ሳምንታት ውስጥ ብቻ ከ1700 በላይ ሰዎች ህይወታቸውን ሲያጡ የታመሙ ሰዎችን የመከታተል ስራዎች ቫይረሱን ለመግታት አለመቻላቸውም ተገልጿል። ዮሐንስ ተስፋ
የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር በኮንጎ ዴሞክራሲያዊ ሪፐብሊክ ያለው የኢቦላ ስርጭት በአስደንጋጭ ሁኔታ እየጨመረ መምጣቱን ገልጸዋል። የወረርሽኙ ማዕከል ወደ ሆነችው ቡኒያ ከተማ ያቀኑት ኃላፊው እስካሁን ከ3800 በላይ የተረጋገጡ በበሽታው የተያዙ ሰዎች መመዝገባቸውንና የሞቱ ዜጎች ቁጥርም ከ1700 ማለፉን አረጋግጠዋል። ሁኔታው በአስቸኳይ አዲስ የቁጥጥርና የመከላከል ስልት እንደሚፈልግም አሳስበዋል። በዚህ ጉዳይ ላይ ዲፕሎማሲያዊ ቋንቋ መጠቀም አልፈልግም። የበሽታውን ስርጭት ለመግታት የሚደረገው የንክኪ ክትትል እየሰራ አይደለም። ከአዳዲሶቹ ታካሚዎች መካከል ከ60 እስከ 70 በመቶ የሚሆኑት ከክትትል ዝርዝር ውጭ የሚወጡ ከሆነ ክትትል ውጤታማ ነው ልንል አንችልም። የንክኪ ዝርዝሮችን የምንይዝበትና የምንከታተልበትን መንገድ በፈጠራና በአዲስ አቀራረብ መቀየር አለብን። ሁኔታውን ለመቀየር ከስራ አስኪያጁ ጋር በጥልቅ እንመክራለን። የጤና ባለሙያዎች እንደሚሉት ከሆነ አሁን የተከሰተውና ቡንዲቡጊዮ በተሰኘው የኢቦላ ዝርያ ምክንያት የመጣው ወረርሽኝ በታሪክ ከተመዘገቡት የኢቦላ ስርጭቶች ሁሉ በከፍተኛ ፍጥነት እየተስፋፋ ያለው ነው። ቫይረሱ በአሁኑ ወቅት በ6 የሀገሪቱ ግዛቶች የተሰራጨ ሲሆን በምስራቃዊ ኮንጎ የሚታየው ተከታታይ የታጣቂዎች የድንበር ግጭት፣ የዜጎች መፈናቀል እንዲሁም ህገወጥ የማዕድን ማውጣቱ እንቅስቃሴዎች ቫይረሱ የተላለፈባቸውን ሰዎች ተከታትሎ ለማግኘት የሚደረገውን ጥረት በእጅጉ አወሳስበውታል። የዚህ ወረርሽኝ አካሄድ በፍጹም አያሳምነንም። በዓለም አቀፍ ደረጃ ቀደም ሲል ሁለተኛው ትልቅ ወረርሽኝ ነበር። ነገር ግን ወረርሽኙ ከታወጀበት ጊዜ ጀምሮ የዚህ ወረርሽኝ አካሄድ በፍጹም አያሳምነንም። በዓለም አቀፍ ደረጃ ቀደም ሲል ሁለተኛው ትልቅ ወረርሽኝ ነበር። ነገር ግን ወረርሽኙ ከታወጀበት ጊዜ ጀምሮ የ14 ሳምንታት መረጃን ብንመለከት በምዕራብ አፍሪካ ከተከሰተ ወረርሽኝ በ7 እጥፍ የሚበልጥና በታሪክ ትልቁ ስርጭት ሆኗል። በዚህ መንገድ መቀጠል አንችልም። እንደ ዛይረስ ስትሬን ለመሳሰሉ ሌሎች የኢቦላ ዝርያዎች የተዘጋጁ ክትባቶች ቢኖሩም ቡንዲቡጊዮ ለተባለው ዝርያ ግን እስካሁን የጸደቀ ክትባትም ሆነ ፈዋሽ መድኃኒት አለመኖሩ ሁኔታውን የበለጠ አደገኛ አድርጎታል። በመሆኑም ባለስልጣናት ይህንን ገዳይ ወረርሽኝ ለመግታትና ስርጭቱን ለመቀነስ በውድድር መልክ የምርመራና የሕክምና ማዕከላትን የማስፋፋት ስራ ላይ ትኩረት አድርገው እየሰሩ ይገኛሉ። እንደ አውሮፓውያኑ ከ2014 እስከ 2016 በምዕራብ አፍሪካ ጊኒ፣ ሴራሊዮንና ላይቤሪያ ተከስቶ የነበረው የኢቦላ ወረርሽኝ በታሪክ የከፋው ሲሆን ከ11,000 በላይ ሰዎችን ህይወት ቀጥፏል። አሁን በኮንጎ የታየው የ14 ሳምንታት የስርጭት ምጣኔ ግን ያንን ታሪካዊ ሁነት በብዙ እጥፍ የሚበልጥ ፍጥነት እንዳለው ተነግሮለታል። ዜናውን ስናጠናቀር አፍሪካ ኒውስ እና አፍሪካ ፎከስን በመረጃ ምንጭነት ተጠቅመናል። የሰሜን ኮሪያው ኪም ጆንግ ኡን የጃፓን ሚሳኤል ሙከራ ስጋት እንደፈጠረባቸው ተናገሩ። ጃፓን በምታደርገው አደገኛ ወታደራዊ እንቅስቃሴ ጀርባ አሜሪካ አለች ሲሉ ከሰዋል። ሸሪፍ ኢማም ተጨማሪ አለው። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት የሆኑት ጠንካራዋ ኪም ዮ ጆንግ ጃፓን አሜሪካ ስሪት የሆነ ቶም ሃውክ ሚሳኤል ሙከራ ማድረጓን ተከትሎ ፒዮንግያንግ ተጨማሪ ወታደራዊ አማራጮችን ልትጠቀም እንደምትችል አስጠንቀዋል። ኪም ረቡዕ ዕለት በመንግስት ሚዲያ በተላለፈ መልእክት እንዳሉት የጃፓን ጦር ሰራዊት ቀደም ሲል ከነበረ የተከላካይነት ቁመናው አሁን ላይ ቀድሞ ጥቃት መፈጸም የሚያስችለው ደረጃ እየተሸጋገረ ነው ብለዋል። ጃፓን በቅርቡ በፓስፊክ ውቅያኖስ የቶም ሃውክ ሚሳኤል ሙከራ ማድረጓን እንዲሁም ሌሎች ሚሳኤሎችን ለመሞከር ያደረገችው ጥረት በሜይ ወር ላይ አሜሪካ ባዘጋጀችውና በፊሊፒንስ በተካሄደ የጋራ የጦር ልምምድ ላይ መሳተፏ ኪም እንዳሉት ሰሜን ኮሪያ ለዚህ አጸፋዊ ምላሽ ትሰጣለች። የጃፓንን ደህንነት ሁኔታ ለከፋ ችግር በሚያጋልጥ መልኩ በድርጊታቸው እንዲጸጸቱ እናደርጋለን ብለዋል። ጃፓን በፊሊፒንስ በተካሄደውና አሜሪካ በመራቸው የጋራ የጦር ልምምድ ላይ መሳተፏ በጁላይ 28 ቀን ቶም ሃውክ ሚሳኤል ሙከራ ማካሄዷን ጠቅሰዋል። ጃፓን አሁን ላይ ጦሯን አስቀድሞ ጥቃት መፈጸም የሚችልና ባህር ተሻግሮ ዘመቻ ማካሄድ የሚችል አድርጋ እንደገና ማዋቀሯ አሳስቦናል። በቅርብ ወራት ውስጥ ስለ ቶኪዮ ባደረጉት ንግግር ኪም ዩናይትድ ስቴትስ ጃፓን የጦር ኃይሏን እንድትገነባ ለማድረግ ቶም ሃውክ ሚሳኤል በማቅረብ መርከቦችን ለኦፕሬሽናቸው እንዲስማማ አድርጎ በማሻሻልና የሚሳኤል ሙከራዎችን በመደገፍ እገዛ አድርጋለች ሲሉ ከሰዋል። አክለውም ጃፓን በምታደርገው አደገኛ ወታደራዊ እንቅስቃሴ ጀርባ አሜሪካ አለች ብለዋል። አሜሪካ በደቡብ ኮሪያና ጃፓን የደህንነት ትብብር
አደረጉ በሚል የሚቀርበው የሰሜን ኮሪያ መግለጫ ይህኛው በቅርብ የወጣው ነው ተብሏል። ከጁላይ ወር አንስቶ ቢያንስ 6 ተመሳሳይ መግለጫዎች ወጥተዋል። የጋራ ወታደራዊ ልምምድ መደረግ የአካባቢውን ደህንነት ስጋት ላይ ይጥላል፣ በኮሪያ ልሳነ ምድርም ውጥረት ይፈጥራል በሚል ተንታኞች እንደሚሉት ፒዮንግያንግ አሁን ላይ እያደረገች ያለው የጃፓን ወታደራዊ መዘመንን በማሳየትና የህልውና ስጋቴ ናት በማለት የራሷን የመሳሪያ ልማት ለማፋጠን የታሰበ ነው ብለዋል። በሴውል የሚገኘው የሰሜን ኮሪያ ዩኒቨርሲቲ ፕሮፌሰር ያንግ ሙጂንግ እንዳሉት የኪም አስተያየት የጃፓን እርምጃዎች አሜሪካ ሰሜን ኮሪያን ለማጥቃት የምታደርገውን ወታደራዊ አቅም ለማጠናከር የምታደርገው ጥረት አካል አድርገው ለማቅረብ ይሞክራሉ ብለዋል። የኪንያም ዩኒቨርሲቲ የሩቅ ምስራቆች ተቋም ፕሮፌሰር የሆኑት ሊም ኢል ቹል ደግሞ መልእክቱ ወደፊት ለሚደረጉ ወታደራዊ ሰልፎች፣ የሚሳኤል ሙከራዎችን ወይም የባህር ውስጥ ጥቃት አቅም ማሳያዎች ሊሆኑ ይችላሉ ብለዋል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት የስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የዓለም አትሌቲክስ ከዓመት በታች ሻምፒዮና ዛሬ ምሽት ይጀምራል። በአሜሪካ ኦሪገን የሚካሄደው የ26 የዓለም አትሌቲክስ ከዓመት በታች ሻምፒዮና ዛሬ ምሽት ይጀምራል። ኢትዮጵያ በውድድሩ በ5000 ሜትር፣ በ3000 ሜትር፣ በ1500 ሜትር፣ በ800 ሜትር እና በእርምጃ ውድድር በሁለቱም ጾታዎች የምትሳተፍ ሲሆን በተጨማሪም በ3000 ሜትር መሰናክል በሴቶች ብቻ እንደምትካፈል የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። በዛሬው ዕለት ኢትዮጵያን አትሌቶች የሚሳተፉባቸው 4 ውድድሮች ይካሄዳሉ። በዚህም ምሽት 4 ሰዓት ከ35 ላይ የ800 ሜትር ወንዶች ማጣሪያ፣ ምሽት 5 ሰዓት ከ15 800 ሴቶች ማጣሪያ ውድድሮች የሚካሄዱ ሲሆን ንጋት 11 ሰዓት ከ53 የ5000 ሜትር ሴቶች ፍጻሜ፣ ጠዋት 12 ሰዓት ከ20 የ5000 ሜትር ወንዶች ፍጻሜ ውድድሮች ይካሄዳሉ። ኮት ዲቮር አዲስ አሰልጣኝ ሾመች። ከአሰልጣኝ ኤምሪ ሴፋዬ ጋር የተለያየው የኮት ዲቮር ብሔራዊ ቡድን አሰልጣኝ ሃርቬ ረናልድን በድጋሚ ዋና አሰልጣኝ አድርገው መሾማቸውን ይፋ አድርገዋል። የ57 ዓመቱ ፈረንሳዊ አሰልጣኝ ሃርቬ ረናልድ ከዚህ በፊት በ2014 እና 2015 የኮት ዲቮር ብሔራዊ ቡድንን ያሰለጠኑ ሲሆን በወቅቱ ቡድኑን እየመሩ የአፍሪካ ዋንጫ ማሳካታቸው ይታወሳል። ዛምቢያን፣ አንጎላን፣ ሞሮኮን፣ ቱኒዚያን፣ ሳውዲ አረቢያና የፈረንሳይ ብሔራዊ ሴቶች ቡድንን ያሰለጠኑት አሰልጣኙ የብሔራዊ ቡድን አሰልጣኝ ሆነው ሲሾሙ የአሁኑ ለ10ኛ ጊዜ ነው። በኮመንዌልዝ ጨዋታዎች የተሳተፉ የዩጋንዳና ፓኪስታን የቦክስ ስፖርተኞች መጥፋታቸው ተገለጸ። በስኮትላንድ ግላስጎ ከተማ ሲካሄድ የሰነበተው የኮመንዌልዝ ጨዋታዎች ማጠቃለያን ተከትለው ከዩጋንዳና ከፓኪስታን የሄዱ የቦክስ ስፖርተኞች ወደ ሀገራቸው ሳይመለሱ መቅረታቸውን የስኮትላንድ ፖሊስ አስታውቋል። የስኮትላንድ ፖሊስ ቃል አቀባይ በሰጡት መግለጫ በርካታ የውጭ ሀገር አትሌቶች ያሉበት ቦታ እንዳልታወቀ ጥቆማ እንደደረሳቸው ተናግረዋል። የዩጋንዳው ኤንቢኤስ ስፖርት በዘገባው እንዳመላከተው ከ6ቱ የዩጋንዳ የቦክስ ቡድን አባላት መካከል 4ቱ ተሰውረዋል ብለዋል። በተመሳሳይ ፓኪስታን ቱዳይ እንደዘገበው ደግሞ ከሀገሪቱ የቦክስ አትሌቶች አንዱ ወደ ሀገሩ በሚመለሰው አውሮፕላን ውስጥ ሳይገኝ መቅረቱን ገልጿል። ከጁላይ 23 እስከ ኦገስት 2 በስኮትላንድ ግላስጎ በተካሄደው የዘንድሮ የ26 የኮመንዌልዝ ጨዋታዎች ከ74 ሀገራት የተወከሉ 3000 ያህል አትሌቶች መሳተፋቸውን አልጀዚራ ዘግበዋል። የኮመንዌልዝ ጨዋታዎች በአብዛኛው የቀድሞ የብሪታንያ ቀኝ ግዛቶች የሚሳተፉበት እንደ አውሮፓውያን አቆጣጠር ከ1930 ጀምሮ የሚካሄድ ውድድር ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እለፍ። ኒውካስል ዩናይትድ ብሩኖ ጉማሬሽን ለአርሰናል ለመሸጥ ከስምምነት መድረሱ ተገለጸ። ዘ አትሌቲክ እንደዘገበው መድፈኞቹ ተጫዋቹን በ75 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም ከስምምነት ደርሰዋል። ብራዚላዊ አማካይ በቀጣይ የሕክምና ምርመራውን በማድረግ ዝውውሩን ያጠናቅቃል ተብሎ ይጠበቃል። የጉማሬሽ የቀድሞ ክለብ ሊዮን ከዝውውር ሂሳቡ 20 በመቶውን ድርሻ እንደሚያገኝ በዘገባው ተመልክተዋል። መሐመድ ሳላ የቱርኩን ክለብ ትራብዞንስፖርን ለመቀላቀል ከስምምነት ደርሷል። ከሊቨርፑል ጋር የተለያየው የ34 ዓመቱ ግብፃዊ ተጫዋች በክለቡ የ2 ዓመት ኮንትራት እንደሚፈርም የተገለጸ ሲሆን 17 ሚሊዮን ዩሮ ዓመታዊ ክፍያ እንደሚያገኝ የቱርክ መገናኛ ብዙሃን አስነብበዋል። በተጨማሪም የሱ ስም ካረፈባቸው የማሊያ ሽያጮች ላይ 20 በመቶ እንደሚያገኝ ተዘግበዋል።
ወደ ሌሎች አጫጭር የዝውውር መረጃዎቻችን ስናልፍ ባርሴሎና የ18 ዓመቱን አጥቂ ጄሴቢሲውን ከክለብ ብሩዥ ማስፈረሙን ይፋ አድርጓል። ቤልጂየማዊ ወጣት አጥቂ በካታሎኑ ክለብ የሚያቆየውን የ5 ዓመት ኮንትራት እንደተፈራረመም ተገልጿል። ሌላኛው የስፔን ክለብ ሴልታ ቪጎ ቱርካዊውን 28 ዓመት ግብ ጠባቂ አልታይ ባይንድሪን በውሰት ከማንቸስተር ዩናይትድ ለማስፈረም መስማማቱም ተዘግቧል። ስካይ ስፖርት እንደዘገበው ሴልታ ቪጎ ተጫዋቹን በ3.5 ሚሊዮን ፓውንድ በቋሚነት የማስፈረም አማራጭ አለው። የጣሊያኑ ክለብ ፊዮረንቲና ደግሞ የ18 ዓመቱን አርጀንቲና የክንፍ ተጫዋች ፍራንኮ ማስታንትኖን በውሰት ከሪያል ማድሪድ ለማስፈረም ከስምምነት ላይ ደርሷል ተብሏል። የቡንደስሊጋው ክለብ ባየር ሊቨርኩሰን በበኩሉ ሚጌል ጉተሬዝን ከናፖሊ በ30 ሚሊዮን ዩሮ ማስፈረሙን ይፋ አድርገዋል። የ25 ዓመቱ ስፔናዊ ተከላካይ እስከ 2031 የሚያቆየውን የ6 ዓመት ኮንትራት እንደፈረመም ክለቡ ጨምሮ ገልጿል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። ከቀሪ ኢሳት ፕሮግራሞች ጋር መልካም ጊዜ